እንዴት ናችሁ? ሰላም የቻናሏን ቤተሰቦቻችን ዛሬ ይኸውላችሁ ምን መሰላችሁ በጣም ጊዜ የለኝም እና የራት ፕሮግራም አለብኝ። እኔ ብዙ ሜካፕ መቀባት የምወድ ሰው አይደለም አልችልም ራሱ እና ሲምፕል ናቹራል ሉክ ነው የምወደው እኔ እንጂ ይሄ ሜካፕ አርቲፊሻል ነገር እና ብዙ ደስ አይለኝም። እና ዛሬ ሰብሰብ ብለን ራት ልንበላ ስለሆነ ሁላችሁም ፏ ብላችሁ ነው ተብሏል እና ልሞክር ብዬ ነው ሜካፕ እየተሰራው የነበረውና ኦልሞስት ጨርሻለሁ። በቃ ጨርሻለሁ። ትንሽ ኮንቱር ነገር ነው የቀረኝ እሱንም እጨምርበታለሁ እና ሰዎችን ሀሳባቸውን ጠይቃቸዋለሁ። እስኪ ምናልባት መንገደኛ ሜካፕ አርቲስት ላገኝ ስለምችል እንዴት ነው ሜካፕ ብዬ ጠይቃቸዋለሁ። ለእኔ ግን እስካሁን ተመችቶኛል። ማለት ቢዩቲ ማርኬት እዚህ ጋር ላድርግ እንዴ? እዚህ ጋር ላድርግ? ቆይ ሰዎችን ጠይቄ እንወስናለን አይሻልም? እንግዲህ እንደምታዩት ዛሬ በፒጃማ ነው። አራስ ጎኔን ካረፍኩበት ተነስቼ ልጄን ማጥባቴን ትቼ ክላስ አለኝ። ፕሬዘንቴሽን ባይሆን በቀር ደስ ይለኝ ነበር፣ ግን ፕሬዘንቴሽን አለብኝ። ከምቀር ወደ ክላሴ ቤት ጥሩ ነው ብዬ ከነ ፒጃማዬ ነው የመጣሁት። እዚህ አካባቢ ያሉ ሰዎች ምን ይላሉ? እናንተስ ምን ትላላችሁ? አብረን እናያለን። ሰላም ነው እናት፣ አንድ ጥያቄ ልጠይቅሽ። ይቅርታ አንድ ጥያቄ ልጠይቅሽ፣ 2 ደቂቃ ካለሽ። ለመጀመሪያ ጊዜ ነው ሜካፕ የተሰራሁት እና ጓደኞቼን ላገኝ ነበር። ተጋኗል? ምን ሆኗል? ምኑን ልቀንሰው? የመጀመሪያ ስለሆነ ነው። አዎ እቀበላለሁ። እንትና እንደየ ምንድን ነው የሚባለው? እንደየሰው ይለያየል። ሶሪ እንደየሰው ይለያየል። አንቺ ለምሳሌ የተጋነነ አልወድም። እሺ ሲሰራ እኔም አልወድም። በጣም በስሱ ነውና አሁን ይሄ በጣም ደምቆብኛል። ይሄ ኩሉ እሺ ሌላስ? ደግሞ ያለኝ ይሄ ብቻ ነው። እና እቺ ያለች እንትን ይሄ ብለሹ እሱ እንኳን ችግር የለውም፣ ቆንጆ ነው። ማታ ስለሚሆን ማታ ይሆናል። ግን አሁን እንትኑ አልወደድኩትም። ኩሉ ይሄን ብቻ ልቀንሰው? በጣም ደምቋል። እሺ ይሄን ቀንሰው። እንትን ብሏል። አለፈ እንዴ? አይሾ ጸጉሯ። ስለዚህ ይሄንን ብቻ ልቀንሰው? ለኔ እንደዛ ነው። በቃ እቀንሰዋለሁ። እና እቺኛ ደግሞ ይሄ ፒንኩ ደግሞ ይሄኛው ብቻ ነው ብዙ ጊዜ የሚያምረው። ይሄን ባይቀባ እዚህ ጋር ተቀባው እንዴ? ወይኔ ልሻብዝቼው ነው ሳላቅ። እሺ ቆንጆ አመሰግናለሁ። እንደዚህ ሆኜ ወደ ክላስ ቤት ችግር አለው እንዴ? መለስ ልሂድ እያልኩ ነው። አራስ ነኝ እና ልጆቼን ክሊኒክ አስቀምጬ ምናምን እና ሰዓቱ ሌት ሆኗል። ፕሬዘንቴሽን ደግሞ አለብኝ። ልቅር ወይስ ልሂድ? ዋቴቨር እኔ አራስ ነኝ እኮ ልጅና እና ኖርማል ሪፍሌክሽን ችግር አለ። እሱን ማድረግበት ኦልሬዲ ሌት ሆኛለሁ። አሁን እዚህ ጋር ቆመሽ አራስበትን ብትዘጋጅበት ትደርሽ ነበር። አሁን ለምን እንደሱ አይነት ሳይት እንደሰጠሽ ልንገርሽ። ልጅ የለሽም እርግጠኛ እኮ ጨርሻለሁ፣ ግን ደግሞ መውጣት ነበረብኝ። ካልወጣው ትንሽ እንትን ትንሽማ አነቃቆኝ በቃ ሂጂ ግድ የለም ምናምን አስተማሪው የሚረዳ አይመስልሽም? ፕሬዘንቴሽን በጣም እንትን አለባበስ ምናምን አንዱ ፖይንት አይደለም እኮ እንትን ነው። ይሄ ደግሞ እንደ ዲፌንስ አይነት ፕሬዘንቴሽን እኮ አይደለም። እንደዛ ከሆነ በቃ ራስሽ ሲያረድሽ ይችላል። አስተማሪው ግን ምን ሊል ይችላል? ያምንሻል ፐርሰናሊቲ አይደለም። ለምን ኖርማሊ እንትን ከሆነ ብዙ ጊዜ በልብስ አደረጃጅ ምን እንደረገው ጡትሽ ይፈሳል ምናምን እሱን መሸፈን ስለፈልኩ ነው። ለመናገር ቲሸርት ምናምን እኮ አድርጌያለሁ ከስር፣ ግን ምንም ኮንፈርት ሊሰማኝ አልቻለም። አንቺ እንደዚህ መልበስ ኮንፈርት እኔ በጣም አንደኛ ይኸውልሽ በጣም ቅዝቃዜ መቋቋም አልችልም። ሁለተኛ ወገቤን ያመኛል ምናምን፣ ገና እርሊ ነው። ከዛ ደግሞ ትምህርቱ ደግሞ እንዲቀርብኝ አልፈለኩም። በቃ ለአንቺ ኮንፈርት ከሰጠሽ ከተመቸሽ ደግሞ በቃ ሄደሽ መቅረብ ነው። ከዛ ሜቢ እሱ ለምን እንደዚህ ምናምን ብሎ ከጠየቀሽ ታስፈጃለሽ እና አራስ ነው ምናምን ነገር። ቴንክ ዩ በጣም አመሰግናለሁ። እሺ ሀሳቤ ስፈልግ እውነት ምን ልታርጊ? ይኸውልሽ እንትን ይቅርታ አንቺ አልኩ እንዴ በይኝ እንጂ አንቺ ልታክል ልጅ አለ እኮ እሱም ብዬ ነው። እኔ ዛሬ ለመጀመሪያ ጊዜ ነው ሜካፕ የተቀባሁት። ወይ ግን ያምራል። እውነት እኔ ሀሳብ እንዲሰጠኝ ነው የቆምኩት እዚህ ጋር የእውነት ያምራል። ጓደኞቼን ላገኝ ስለሆነ። አይ በእውነት ያምራል። ስለዚህ እንዲሁ ነው ቀንጆ ሀሳብ ራስሽ ተቀባሽ? ራሴ ነው የተቀባሁት። በጣም ያምራል። እውነት
ወይኔ እኔ እኮ ፈርቼ ነው የወጣሁት። እቺን ትንሽ ልቀንሳት ወይስ አይ በቃ ኖርማል ነው። ግን እንትን የለሽም? ምን ስፕሬይ ያለሽም? ስፕሬይ አልያዝኩም። እንትን ነው መኪናዬ ውስጥ አድርጌው ነውና እሷን ካረግሽ እንትን ይላል። እንትን እንዳለ አታብዢ እንጂ ቆንጆ ነው ይሄ ብለሹ። በቃ ከዚህ በላይ በጣም አሁን ቆንጆ ነው። እኔ ቴንክ ዩ ሶ ማች። እሺ ማሚ ማነው ስምሽ? ጄሪ ኩኩ የኔ ኩኩ ሻንሺ ሃይ በይልኝ ማሚዬ። እሺ ቴንክ ዩ ቻው። እሺ እኔ የምልሽ እማዬ አንድ ነገር ጠይቅሽ። እኔ አራስ ነኝ ማለት ከቤት ነው የተነስቼ የመጣሁት ወደ ትምህርት ቤት ለመሄድ ነው የፈለጉት። ፕሬዘንቴሽን አለብኝ። እንደዚህ ሆኜ ብሄድ ችግር አለ? አራስ አይደለሽ? አስተማሪ ደብሯል። ምን አይነት ክላስ ነው? ኖርማል ክላስ ሃይ ስኩል። ቀድመሽ ትነግሪዋለሽ ገቢ ገና ሰዓቱ ከሚረፍድ ብዬ ነው። ሰዓት ከሚረፍድብኝ ምናምን ይቅርታ ምናምን። ግን እኔ ሳስበው እንደዚህ እኔ ቲሸርት ለብሻለሁ ይፈሳል ጡቴ። ለዛ ነው እንደዚህ የደረብኩት። እዛ ስደርሽ ወይን ታውቂያለሽ? እንዴ ጋውኑ ነው። ቲሸርቱ ግን ቲሸርት ብቻ ነው። ቲሸርት ብቻ ነው ይታያል። ብራ ምናምን ማድረግ አልችልም። ብራማ ታደርጊ በቃ ሱሪ ልብስሽ። ከደበረው ወይን ታውቂለታለሽ? ለ5 ደቂቃ ምናምን ካልደበረው እንዴት ነው? እሷ ግን አልተዋጠላ። ቆይ አይደለ እንትን ነው ምንም የሚጎልሽ ነገር የለም። ፕሬዘንቴሽን ምናልባት አለባበስ የሚያይ ካልሆነ በስተቀር በቃ ኤክስኪውዝ ጠይቃለሽ እንደገባሽ። በቃ አራስ ነኝ ድንገት ነው የመጣሁት። ለምን አንቺ መልበስ አትፈልጊ? እኔ እኮ እንዴ ምን ጊዜ ታገኛለሽ? አልወለዳችሁም። አየሽ እንዲህ ብለሽ ከዛ ሰው ፈልገሽ እኔ ያዙልኝ ብለሽ ምናምን ነውና ቢያንስ ለፕሬዘንቴሽኑ ሊሄድ ብዬ ነው የወጣው። ግን ከወጣሁ በኋላ ሰው ዊርድ ነው መሰለኝ የሆንኩበት። ሲያይ እንዴ ስለሰው አንቺ ልጅ እናት ነሽ በቃ ይሁና። ፕሬዘንቴሽን ከባድ ነው ግን ፕሮቶኮል ያሟላ ሃይ ስኩል ፕሬዘንቴሽን ነው። የማታ ነው። የማታ ተማሪ ነኝ። የሚረዱሽ ይመስለኛል። ላይፍ መቀጠል አለበት። ካልተማርኩ አይመስልሽም? ያለቀሰብኝ ምናምን በቃ ተቻኩዬ የመጣሁት ከቤት ምናምን። ኦኬ ከዛ ይቅርታ ጠይቂ እንደገባሽ መጀመሪያ ይቅርታ ጠይቀዋል። ሶሪ እንደዚህ ለብሼ ስለመጣሁ ምናምን በድንገት ነው የመጣሁት ምናምን። ኦኬ አመሰግናለሁ። እሺ ቴንክ ዩ። እሺ ይቅርታ አንድ ጊዜ ወደ ክላስ እየሄድኩ ነበር። ልሄድ ፈልጌ ነበር። እየሄድኩ ሳይሆን ልሄድ ነው። አራስ ነኝ እኔ እና እኔ እንዲመቸኝ ነው እንደዚህ የለበስኩት። ችግር አለ? ፕሬዘንቴሽን ግን አለብኝ። የሰውን አይን ሳየው ፈራሁት እኮ። ከስር ቲሸርት ምናምን ለብሻለሁ። በእርግጥ ግን ያው የሚፈስ ነገር አለ ምናምን። አይ እሱ አይታይም እኮ እንደዚህ ሆኜ መሄድ ችግር አለ? ምን ችግር አለው? በቃ ዝም ብዬ ፕሬዘንቴሽን ስለሆነ ፈርቼ እኮ አውልቀሽ ነው ተቀርቢ ይዘው አላወልቅም። ለምን ኦልሬዲ ሲቃ ተበላሽቷል። አላወልቅም። ከውስጥ በኩል የሚጠብቅልኝ ሰው በአግኝቼ በስንት መከራ ነው የወጣሁት። ግን ከወጣሁ በኋላ ነው ፊል ያደረኩት። ልብሴ ምናምን ልክ አይደለም። ኦፍ ኮርስ ግን ቢሆን ምን ችግር አለ? ምንም ችግር የለም። ጥንካሬሽን ጉብዝናሽን ነው የሚያሳየው። ሩቅ ነው ትምህርት ቤቱ? ትንሽ ብዙ ማለት ታክሲ ለምን አላሽም? ከደረ አሁን እኮ ልጅ ወጥቼ ልመለስ ልሂድ ወይስ ልሂድ መለስ እያልኩ ነው የማመነታው። ቆሜ ግን ሰው ቢያየው ምን ይላል? ሰው የሆነ ነገር ዊርድ ነው በጣም ካለ ልቅር ወይስ? ዊርድ አይደለሽም። እኛ ሚድዋይፎች ነን። ወተት ብትርሺ ራሱ ሄደሽ አቅርቢ ነው የምንልሽ። ጥሩ ነገር እንደውም ሞራሌን የሚያነቃቃ ሰው ያገኛል። ስለዚህ እኛ እናት ምንም ሆና ወደኋላ እንድትቀር አንፈልግም። እኛም እናቶችም አዋላጆችም ነን። ስለዚህ ልሂድ ዝም ብዬ የፈለገውን ይበል። ጥንካሬሽን ሊያደንቁት ይገባል። መድረስሽ እዛ ጋር ራሱ ፕሬዘንት ለማድረግ መቅረብሽ ባታቀርቢ እንኳን ስለዚህ ጉብዝናሽ ምንም ቆንጆ ነሽ። አመሰግናለሁ። በጣም ነው የማመሰግነው። እሺ 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 እኔ ስለ ሜካፕ ነው የምጠይቅህ። እኔም አላውቅም፣ ለመጀመሪያ ጊዜ ነው የምትሰራው እና ከጓደኞቼ ጋር ልገናኝ ነው እራት ልንበላ እና እኔ ብዙ የተጋነነ ነገር አልወድም። ሙሽሮች ምናምን አሁን የሰርጋቸው ቀን ለየት ያለ አይደል የሚሆኑት ሜካፕ ሲሰሩ፣ እኔ እንደዛ አይነት ነገር አልወድም እና ሉኬን የራሴን ተፈጥሯዊ መልኬን ሳለቅ ነው መሄድ የፈለኩት እና ቅድም ሁለት ሰዎች ምናምን መሰለህ አበባ ደሳለኝ ክሊፑን አወቀው ወሬውን ሰምቻለሁ ምናምን ነው በእውነት። እሺ ግን እሱ ዘፈን ላይ የሆነች ልጅ አለች እና እሷን ነው የምትመስለው አሉ። ልክ ነው ወይ ደግሞ ቪዲዮን አታውቀውም? እሺ አንተ እንደዚሁ ስታየኝ ጥሩ ነው። አመሰግናለሁ። ቴንክ ዩ። እሺ ቴንክ ዩ።
ቆይ ልንገርህማ ወደ ክላስ ልሄድ ነበር። እኔ አራስ ነኝ በቃ ሰው አገኘው ብዬ ነው ሮጬ የወጣሁት። ግን ሳየው ሰው ሁሉ ሲያፈጥብኝ ችግር አለው በቃ መብት ህይወትን አንዳንዴ ቀለል ማድረግ አይሻልም? በዛ ታሰፍ ጥሩ ደግሞ የሚገርም ፕሬዘንቴሽን አለብኝ እና ልቅር ወይስ ልሂድ? አይ ዶንት ኖ። የት ነው የምትማሪው? እንትን ነው ይሄ በርቀት ነው የምንማረው፣ ግን ለፕሬዘንቴሽን ተጠርተን ነው። እና ውጭ ኦንላይን ነው? አይ እዚሁ ነው፣ እዚሁ የርቀት ነው። ግን ቆይ አስተማሪው ሳይ ምን የሚል ይመስላል? እሺ ቆይ አንተ አሁን እንደውም ጥሩ ነው ወንድ እስቲ ዞሪ ይደነግጣል። እሺ አራስ ነኝ እለዋለሁ። በቃ ልጅ ወልጄ ነው እንዴ የሚወልዱ እናቶች ማበረታታት የለብንም እንዴ ምናምን ብዬ ዲፌንድ ላድርግ ነው። ድንገት ከመኪና ወርጄ ምናምን ብለሽ አሁን ትሽበበከል ከዛ ይሰማል ያምንሻል። እንደሱ ካልሽ ግን ኖርማል አይደለም ስልሽ አያምንም። አይ ኖ ግን ከምቀር ይሻላል። it depends ትምህርት ምን ያትደር እንትን የዲፌንስ ፕሬዘንቴሽን እኮ አይደለም የፕሮጀክት ፕሬዘንቴሽን ነው። ግን ከቀረው ሚስ አደርጋለሁ እና ትምህርቱን ከማቋረጥ ወይም በዚህ ምክንያት አድርጎ ወደኋላ ከመቅረት አትሊስት ከቤት ብድግ ብዬ በወጣ ይሻላል ብዬ ነው። የት ነው ቤትሽ? ወደዚህ ነው ቅርብ ነው። ታዲያ ተመለሳችሁ? ከተመለስኩ ይመሻል ይረፍዳል ብዬ ነው። ኦኬ ቴንክ ዩ በጣም ምን ላስተካክል? አይ እኔ አሁን ዛሬ ነው የተሰራሁት። እኔ የተጋነነ ምናምን ሜካፕ አልወድም። ናቹራል ተች ነው ለማድረግ የሞከርኩት። ናቹራል ተች ምን ላስተካክል? ይሄ እንደዚህ እንዴት በዛ ይሄ ፋውንዴሽኑ ኦኬ እሱን ልቀንስ። ሌላው በቃ አይደል ቅድም ምን አሉኝ መሰለሽ የእንትናን አልበም ማን ነው ክሊፕ ታውቁታላችሁ? አበባ ደሳለኝ ወሬውን ሰምቻለሁ። እዛ ላይ ያሉት ልጆች እንደዚህ አይነት ነገር ቢዩቲ ማርክ አላቸው አሉ። እኔ ደግሞ ፋውንዴሽን ስር ኦልሬዲ አለኝ ማርያም ሳምችኝ እና እሱን ስለተደበቀ ነው ከላይ እችኛዋን ያረኩባት እና መልኬን እንዳይለቅ። ስለዚህ ምንም ማስተካከል የለም። ስለ ሜካፕ ነው የምጠይቃችሁ። ከዚህ ጥያቄ እንችላለን። እየቀረጹ ነው ችግር የለውማ። በጣም ጥሩ። ቅድም ሰልፊ እየተነሳችሁ ግን አይቻለሁ። እኔን አታስነሱ ነው ከፓርኩ ጋር መጨረሻ ላይ እንነሳለን። እሺ አሁን የእውነት ነው የምትነግሩኝ? እሺ እኔ ሜካፕ ይሄ ምናምን ብዙ የምጠቀም ሰው አይደለም፣ አልቀባም እና ዛሬ ገና ለመጀመሪያ ጊዜ ነው እየተሰራ ያለው እና ይሄ የተጋነነ ሙሽሮች ምናምን የሚቀቡት አለ አይደል ነጭ የሚያደርገው ሜካፕ እኔ እንደዛ አይነት አልወድም እና በቃ መልኬን ሳይለቅ ዝም ብዬ ትንሽ ነገር ነው ጣል ጣል ያደረኩበት። ምን ይስተካከል ግን? ሁሉም ናይስ ነው? የእውነት ሀሳብሽን የእውነት ሳትደብቂ ምን ፓውደሩ በዛ ልቀንሰው ትንሽ? እሺ ይሄን ማለት ነው። እሺ ሌላስ? ከዚህም በጣም ጥሩ ኩሉ ቆንጆ ነው። በቃ አመሰግናለሁ። እዚህ ጋር ራሱ ያደረኩት ውስጥ ኦሬዲ እኔ አለኝ ከስር ማርያም ይሳምችኝ እና እሱ ስለተሸፈነ በሜካፑ ነው የጨመርኩበት። ይሄ አመሰግናለሁ። ስለዚህ ሰልፊ አታስነሱኝ እንዴ ከእናንተ ጋር? ቅድም ስትነሱ ነበረ እዚህ ጋር ነው። እሺ ቴንክ ዩ አመሰግናለሁ። እሺ ትክክለኛውን ሀሳብ ነው የምልሽ። ትክክለኛውን አንድ የፒጃማ ነው የሌሊት ፒጃማ ይላል ጓን ስለሆነ ማለት ነው። ግን አስቸኳይ ነገር ቸኩለሽ የምትወጪው ነገር ከሆነ ምንም እንትን የለም። አራስ ነኝ አጠባለሁ ምናምን እሱን ብዬ ነበር እንደዚህ የደረብኩት። ይሁን እንደዚህ ያምራል። ይሄ አንቺስ? እሺ አታውቅም ግን እንደዚህ ተለብሶ ቢኬድስ? ሶኬ አስተማሪው ምን ይላል? አመሰግናለሁ በጣም እሺ እግዚአብሔር ይስጥልኝ። እሺ ሰላም ነው ናት? እንዴት ናችሁ? አንድ ጥያቄ ልጠይቃችሁ። አሁን የሴት ጓደኞች ጋር ልገናኝ ነበርና ሜካፕ ተሰርተን እንገናኝ ተባብለን እኔ መጀመሪያ ሰራ ጥቁር ነገር ይበዛበት በዛ ጥቁር ነገር እዚህ ጋር ፒንክ ላድርገው ይጥፋ ቀነስ ትንሽ ቀነስ። እሺ ይሄንን ሌላውስ? ከዛ ዝግጅት ላይ ምናምን ያሉት ይሄ ብለሽ የሚባለው ነገር እኮ ነው። በዛ ይመስለኛል። እሺ እሱን ቀንሳለሁ። በቃ ሌላው ኖርማል ነው። ከንፈሬ ምናምን
አይ ኖርማል እኔ እንጃ ስለማላውቀው። ኦኬ ይኸውልሽ እናቴ አሁን እዚህ ጋር ታደርጋለች ብዙ ጊዜ ሜካፕ ስትቀባ እና እኔ ላድርግ ወይስ የተጋነነ ይሆናል? ይሄ ይበቃል አይደል? እዚህ ጉንጭሽ ላይ ራሱ ያለው አይበቃም? አለ እኮ ከስር እኔ እኮ አለኝ እኮ እሱን ለማጉላት ነው። ኖርማል ነው። እሺ አመሰግናለሁ። በትሽ ምን ይወጣልኛል አሁን ንገሪኝ እስኪ። በጣም ብዙ ነገር ነው እንጂ የሚወጣብሽ። በእውነት እንኳን እንደዚህ ምናምን ብለሽ ጨምረሽ ምን ሆንኩ አሁን? ምንድነው የሆንኩት? ቅጥል አድርጎ ያባረረሽ ማን ነው የምትባይው? ከጉንጭሽ መቅላት ብለሽ ዋው! ኧረ በቲ ፉገራ አልቻልኩም። ጥቁር ከለር ያን አሳይቶ ከቤት ያስወጣሽ። እኔ የዘጠናዎቹ ልጅ ነኝ መትዬ። ዘጠናዎቹን ነው መምሰል ያለብኝ በመጀመሪያ ሜካፕ ነው። እንዴ 90s ዘናጮች ናቸው እኮ ታዲያ ነው ያልዘመትኩም። ሞደፊክ 90s ነው የመሰልሽው። ሞደፊክ አልቻልኩም። የመቲን ሀሳብ አልቻልኩም ነው ራሱ ፕሮሰስ ማድረግ። ስለዚህ ግን አንቺ ኦቨር ኦል ንገሪኝ። እንደዚሁ አይተሽ ይደብራል? የእውነት ኦቨር ከታች ልነሳ። ከታች ፋይን ኖት ፋይን። እኔ አልቻልኩም። መቲ ለሞራሌ ራሱ ትጨነቃለች ብዬ ነበር። እውነተኛ ንግግሯን የተናገረች ግን አንዳንድ ሰው ምን አለኝ መሰለኝ፣ በተለይ ኩልሽና እቺው በጣም ቆንጆ ነው አሉ። ቀጭ ቀያም ብቻ ቀንሽ እንጂ ኩልሽና ይሄ እና ይሄ ዙሪያው በቃ እሱ ነው ዋናው ውበትሽ ነው የጨመረው ነገር እያሉ ነበርና ወይኔ የኔ የዋህ ሰዎች ግን እኔ ምን እንደምላችሁ አላውቅም በእውነት። ከዛ ደግሞ እንደዚህ ፏ ብላ ስትወጣ ፏ ብትል ማን ያናድዳት አታስመስል። ግን አንቺ በቃ ምን እንዳስቀናኝ ታውቂያለሽ? ዝናብ ነው ብርድ ነው የምንገኘው። በቃ ብርዱ ክረምት በሉት ኦልሬዲ ክረምት ገብቷል። በክረምት ጋውን ለብሰሽ ሳይሽ መጥቀን ነው በቃ። እኔ ግን ቆይ ልንገርሽ፣ በነገራችን ላይ የሀገሬ ሕዝብ ኢትዮጵያዊ ለአራስ ያለውን ክብር ነው ያየሁት። በቃ እንደዚህ ሆኜ በሄድስ ብዬ ላልኩት እንዴት እንደተጨነቁ እነሱ ናቸው የተጨነቁት። ሂጂ ያሉሽ እንደዚህ ባይሆን ግን በቃ ታስረጃዋለሽ። ምክንያት ንገሪው። ምክንያቱም ወይኔ በቃ እኔ ምንም ማለት አልችልም። በቃ እኔ ግን እውነት ንገሪኝ ካላችሁ እውነት ቀን ነው ስልሽ እንደዚህ ቢሆን ሱፎች ምናምን በጋውን መልክ ቢሰሩልን እንዲሞቁኝ ነው ኮንፈርታብል አይደል? አንቺ አሁን ስታስቢው እንደዚህ ሆነሽ ስራ ቦታ ብትሄጂ ወይ ቀጠሮ ኖሮሽ ብትሄጂ ኮንፈርታብል አትሆኚ? በጣም ወይኔ በጣም ነበረ ደስ የሚለን። ባይኑ የገላመጠኝ ግን ይበዛል። ምን ነክቷት ነው አብራ ነው ያለኝ። ግራ ገብቷቸው ሊሆን ይችላል ቤተሰቦቻችን። ግን ሰዎች ብዙ አይነት እይታ እየሰጡን ነበር። በጣም ቆንጆ ቆይታ ነበረን ዛሬ። የእውነት ትክክለኛ ሀሳባቸውን ሲሰጡን ነበር። በቃ እንዴት ነው አቃቂር እንደተመልካቹ ነው። አንዳንዱ በጣም ወዶታል፣ አንዳንዱ ደግሞ ምን ሆኖ ነው የምነካቸው እያለንም ያለፋለ። ግን ኦቨርኦል እኛ ወደነዋል። የበለጠ ግን ምን ችግር አለው የሚል ሶሳይቲ እየበዛ ነው ወይስ አይደለም የሚለውንም በዛውም እናንተም ኤክስፐሪመንት እንድታረጉት ነው። አቃቂራችንን እኛ ወደነዋል። ለትይዙ እስከታች ከማን ደስ ይለኛል።